ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በትናንትናው ዕለት ጥሪያችንን አክብሮ እንግዲህ ቴዲ ታደሰ ላደረክልን የሱፐር ታንክስ ድጋፍ እንደ ሁሉ ጊዜው በቻናላችን ስም ከልብ እያመሰገንን ሌሎቻችሁም ተሳትፏችሁ እንድታሳዩን በቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በዚህ ፕሮግራም እንመለከተው የማቲያስ ኩኛ ወደ ማንቸስተር ዩናይትድ ዝውውሩን አጠናቆ እንግዲህ ከዩናይትድ ማሊያ ጋር የመጀመሪያ ኢንተርቪውን አድርጓል። በይፋ የዩናይትድ ተጫዋች መሆኑ በሮብ ምሽት ተረጋግጧል። ዝውውሩ ከተፈጸመ ቆይቷል። ነገር ግን የሕክምና ምርመራውን የተለያየ ሂደቶች ተጠናቀው በዩናይትድ ማሊያ ማቲያስ ኩኛን ተመልክተናል። የዚህ ተጫዋች ወደ ማንቸስተር ዩናይትድ መዘዋወር በዩናይትድ ውስጥ የሚፈጥረው ተጽዕኖ እንዲሁም ወቅታዊ የዩናይትድ የፋይናንስ ስርዓትና የቪክተር ጌሪኬስ ጉዳይ ከፍተኛ ጭቅጭቅ ፈጥሯል። በፖርቱጋል እግር ኳስ ውስጥ የክለቡ ዋና ዳይሬክተር በሚዲያ ወጥተው ቃላቸውን እስኪሰጡ ፕሬዝዳንቱ እንግዲህ ከባድ ጠንከር ያለ አስተያየት ሰጥተዋል። ፍሬድሪኮ ቫርንዴስ ይባላሉ። እኚህ እንግዲህ ባለሙያ ወጥተው በሚዲያ በቀጥታ ያለውን ሁኔታ በግልጽ ለማስቀመጥ ሞክረዋል ከአንድ የፖርቱጋል ሬዲዮ ጋር ባደረጉት ቆይታ እና በጉዳዩ ዙሪያ የተነሱ ነጥቦች የዩናይትድ ደጋፊ ማድመጥ ስላለበት በዚህ ፕሮግራም አካተናል። ዝርዝር ጉዳይ የሚያስፈልገው ከሆነ በሌላ ፕሮግራም እንመጣለን። ግን ከዚህ ከፕሬዝዳንቱ አስተያየት ጋር በተያያዘ የወጣው የታመነውን ዘገባ እንግዲህ በተወሰነ መልኩ ማንሳት ያስፈልጋል። ምክንያቱም በተጫዋቹ በኩል የተሰማው አቤቱታ በሊዝበን ኃላፊ በኩል ደግሞ የተላለፈው ቀጥተኛ ትዕዛዝ እና ቁርጠኛ የሆነ አስተያየት ምናልባት ዝውውሩ ላይ ሌላ አዲስ የዝውውር ሂደት ላይ የተፈጠረ ፍጹም አለመግባባት ሲነገረን ወይም ከታማኝ መረጃዎች ስናደምጥ የነበረው እውነታና ፕሬዝዳንቱ ወጥቶ ሚዲያ ላይ የተናገሩት ጉዳይ ደግሞ ፍጹም የተለያየ መሆኑን የአሁኑ የማንቸስተር ሲቲ ስፖርቲንግ ዳይሬክተር ሂጎ ቪዬና በስፖርቲንግ ሊዝበን እያለ ስላደረገው እያንዳንዱ ጉዳይ ቅድመ ሁኔታዎችንም ጭምር ይሄ የስፖርቲንግ ሊዝበን ፕሬዝዳንት ጥርት ባለ መልኩ ሚዲያ ላይ ተናግሯል። ይህን ጉዳይ እንዴት ነው አስማምቶ እንግዲህ በስተመጨረሻ ቪክተር ጌሪኬስ ወደ ኦልድ ትራፎርድ ሊመጣ የሚችለው ወይስ ወደ ሌላ ክለብ? ያ ጉዳይ እንግዲህ ትኩረት ይስባል። ከቀጣይ ሰኞ ጀምሮ ግን ይሄ ውጥረት ይቀንሳል ተብሎ ይጠበቃል። ግን የውጥረቱ መነሻ ተጫዋቹ በይፋ በሚዲያ ወጥቶ የክለቡን ኃላፊዎች መተቸቱ፣ ከዛ ተነስቶ ደግሞ የዓለም ሚዲያ ተቀባብሎት ወደ ተጫዋቹ ሳይድ በመያዝ ሊዝበን ላይ ጫና መፍጠሩን ተከትሎ ነው ፕሬዝዳንቱ እንግዲህ ከእረፍት ቀናቸው ቀደም ብሎ ተመልሰው በዚህ ጉዳይ ላይ በቀጥታ አስተያየት የሰጡት። እሱንም አካተናል። ግን የኩኛ መምጣት የማንቸስተር ዩናይትድ የፋይናንስ ስርዓት በቀጣይስ ዩናይትድ ከብራያን ምቤሞ ጋር ምን ያክል ደረጃ ሄዷል? በዚህ ፕሮግራም አካተን ይዘናል። እናንተ ከኛ ጋር ቆይታ ስታደርጉ ተደራሽነታችን እንዲሰፋ ላይክ እያደረጋችሁ ላይካችሁ በእጅጉ ይጠቅመናል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሆናችሁ የሁሉንም ክለብ ወቅታዊ መረጃና እግር ኳሳዊ ጉዳይ በዚህ ቻናል ታገኛላችሁ። በዝውውሩ በኩል ደግሞ አፕዴት የሆኑ ወቅታዊ መረጃዎችን ጊዜና ሰዓታችንን ጠብቀን ይዘንላችሁ እንመጣለን። በተለይ በቅዳሜ ንጋት ፕሮግራማችን በተለየ ሁኔታ የዝውውር መረጃዎችን ጠብቁ። ዛሬ ዕለተ አርብ የመጨረሻ የሥራ ቀን ስለሆነ በየትኛውም የዝውውር ሂደት ላይ አንድ ክለብ የደረሰበትን ስቴጅ ይፋ የሚያደርጉበት ቀን። ስለዚህ ለቅዳሜ ንጋት የአርብ ቀኑን ሙሉ የዝውውር ውሎችን ሰብስበን አጠናክረን ከዝርዝር ጉዳዮች ጋር
ለቅዳሜ ንጋት ፕሮግራማችን ይዘንላችሁ እንመጣለን። እንዳስፈላጊነቱ ደግሞ በየመሃሉ መተን ሰበር ዜና ካለ ወደ እናንተ የምናደርስ ይሆናል። የማቲያስ ኩኛ መምጣት በዩናይትድ ቤት የሚፈጥረው አማራጭ ምን ሊሆን ይችላል? ይሄ ተጫዋች አቅሙ ሲታይ በወልቭስ ደረጃ ባሳየው ብቃት ዩናይትድ ቤት በተሻሻለ መልኩ ሊቀርብ እንደሚችልና በተለይ በጎለበተና በጥሩ ስብስብ መንገድ ለመያዝ በሚጥር ክለብ ውስጥ የሚደረገው የዚህ ተጫዋች ተጣምሮ ቡድኑን የማሳደግ አቅም የተሻለ ይሆናል ተብሎ ይጠበቃል። ምክንያቱም የኩኛ ዝውውር ለማንቸስተር ዩናይትድ ዘርፈ ብዙ ጉዳዮችን ይቀርፋል። ፋይናል ሰርድ ስላለው የዩናይትድ ክፍተት አመቱን ሙሉ በሚዲያው የምታደምጡት ክፍተት ነው። ቡድኑ ግብ የማስቆጠር ክፍተት እንዳለበት በፕሪሚየር ሊጉ ታሪክ 42 ግብ ብቻ አስቆጥሮ ለመጀመሪያ ጊዜ ያጠናቀቀበት የውድድር አመት ነው። ይሄ በዩናይትድ እግር ኳስ ታሪክ ውስጥ መጥፎ አሻራ ጥሎ ያለፈ ነው። እነዚህን ጉዳዮች ደግሞ ይፈታሉ ተብሎ ከታመኑባቸው ተጫዋቾች መካከል አንዱ የመጀመሪያው የዩናይትድ ፈራሚ የሆነው ማቲያስ ኩኛ ነው። የክሬቲቪቲ አቅሙ፣ እንቅስቃሴው፣ አጨራረሱ ለዩናይትድ ሶስቱ ሚናዎች ወሳኝነት አላቸው። እነዚህን ጉዳዮች ደግሞ ከፋፍለን ስንመለከት ዩናይትድ ቤት ሊጎለብት የሚችለው የፋይናል ሰርድ እንቅስቃሴ ካለፉት የውድድር አመታት ከሚወጣው ገንዘብና ከተጫዋቾቹ አገልግሎት ጋር ስንመለከት በደንብ የማቲያስ ኩኛ ዝውውር ለዩናይትድ ችግሮች አንዱ የመፍትሄ ሐሳብ ይሆናል ተብሎ ይጠበቃል። ስለዚህ ይሄን ተጫዋች ላይ ትኩረት ማድረጋችን የተለየ ጉዳይ አንስተን መወያየት ስላለብን ይሄ ብራዚላዊ ተጫዋች ሚናው ሰፊ ነው። ሐሰተኛ 9 ቁጥር፣ 10 ቁጥር፣ በቀጥታ ደግሞ 9 ቁጥር ሆኖ ማገልገል ይችላል። ስለዚህ ኩኛን በየትኛው ፖዚሽን በተለይ በ3-4-1-2 ወይም 3 ከፊት በማድረግ ሩበን አሞሪም ሺፍት በሚያደርጉበት ታክቲክ ውስጥ የዚህ ተጫዋች ሚና ሁለገብ መሆኑ፣ በሁለቱም ዊንግ ተነስቶ የመጫወት አቅሙ፣ የፔኔትሬሽን እንቅስቃሴው፣ በመልሶ ማጥቃት የትራንዚሽን ሞመንቶችን መጠበቁና በእነዚህ እንቅስቃሴዎች ውስጥ የቡድን አጋሮችን ኳስና መረብ የሚያገናኙበትን የክሬቲቪቲ አቅሙን ሲጠቀም የተመለከትንበት ሂደት ዩናይትድ ቤት ብሩኖ ጫንቃ ላይ የወደቁትን በርካታ ስራዎችን ማቅለል ይችላል። የብሩኖንም ኳሶች የመግደልም አቅም አለው። ስለዚህ ይሄ ተጫዋች በብራያን ኢምቤሞ ዝውውር ከተጠናቀቀ ወደ ዩናይትድ የተጫዋች ድርድሮቹ ወደ ፋይናል ስቴጅ እየተጓዙ ነው እየተባለ ነው። ምሽት ላይም ከተዘዋወረ ሁለቱ ተጫዋቾች ሊቀርፉ የሚችሉበት የዩናይትድ የፊት መስመር ችግር በጣም ሰፊ እንደሆነ ከወዲሁ መገመት ይቻላል። ምክንያቱም የሁለቱ ተጫዋቾች ድምር ጎል የዩናይትድ ንብረት የሆኑ በዩናይትድ እየተጫወቱ ያሉ ከዩናይትድ ውጪ የሚገኙ ተጫዋቾችም የዩናይትድ ንብረት የሆኑ በጋራ ያስቆጠሩትና አሲስት ያደረጉት ሲደመር እንኳን የኤምቤሞንና የኩኛን ያክል ቀጥተኛ ተሳትፎ አላደረጉም። ሁለቱ ተጫዋቾች በድምሩ 49 ግብ ላይ ነው ቀጥተኛ ተሳትፎ ያደረጉት። የዩናይትድ የፊት መስመር ተጫዋቾች በአጠቃላይ 32 ግብ ላይ ነው ተሳትፎ ማድረግ የቻሉትና ይሄ ቁጥር የሚነግረን የሁለቱ ተጫዋቾች በዚህ ስብስብ ላይ መካተት የሚፈጥረው አማራጭ ዳይሜንሽኖችን ስንመለከት ዩናይትድ ቀጥታ ታርጌቱ ግብ ከማስቆጠር ጋር እነዚህ ሁለት ተጫዋቾች በጋራ ተጣምረው እንደሚባለው ከሆነ መብቴ ተበጅቶለት ድርድሮቹ በተሳካ ሁኔታ ከተቃኑና ከተጓዙ ያ ስዊድናዊ ተጫዋች በዩናይትድ ማሊያ 9 ቁጥር ላይ የሚገኝ ከሆነ ሩበን አሞሪም ጆቫኒ ኩዌንዳን፣ ትሪንካውን፣ ጎንካልቬዝን ከቪክተር ዮኬሬስ ጋር ያጣመሩትን ፍሉዲቲ ማንቸስተር ዩናይትድ ቤት የመድገም አቅም አላቸው። ያውም በጥራት በታገዘ መልኩ ጥራቱ ከፍ ያለ የዩናይትድን ስታንዳርድ ወይም ዩናይትድ ቡድን የመሆን አቅሙን ቢያንስ የሽግግር ዘመኑን ያሳጥራል።
ቡድኑ በፍጥነት ወደ የሚፈልገው ስኬትና ደረጃ በአጭር ዓመት ውስጥ መመለስ እንደሚችል በግልጽ ያሳያል። ሁኔታዎች በታቀደላቸው ደረጃ የሚጓዙ ከሆነ ለዚህ ደግሞ የተለያዩ ዩናይትድ ከዚህ ቀደም በተደረጉ የዝውውር ሂደቶች ላይ የተፈጠሩ የሂሳብ ክፍተቶች የፋይናንስ ስርዓቱን ያዛቡ ቡድኑ ቀጥተኛ እርምጃም ለመውሰድ ለውሳኔ በተቃረበበት ወቅት ደግሞ ያ የተዝረከረከ አሰራር ዛሬ ላይ ዩናይትድን በተቃና ሁኔታ ሽግግሩን እንዳይጠብቅ ግንባታውን እንዳያጠናክር ማነቆ ሆኗል። ለዚህም እንግዲህ የራሳቸውን የመብት ሐሳቦችን እያደራጁ ነው የሚገኙት። በተለይ ከሽያጭ ጋር በተያያዘ ከሰኞ ጀምሮ ዩናይትድ ቀጥታ በሽያጮች ላይ ሊወጠር ይችላል። በተለይ የብራያን ምቤሞ ዝውውር ተጠናቆ ከግሪኬስ ጋር ጥሩ የድርድር ሂደት የሚገቡ ከሆነ በቀጥታ ዩናይትዶች ትኩረት የሚያደርጉት ውሰት ላይ የሰነበቱ ተጫዋቾችን በቋሚ ውል መሸኘት ነው። ስለዚህ እነዚህ የመብት ጉዳዮች እንግዲህ በዩናይትድ ቤት ይሄ ሳመር ካለፉት ጊዜያት ሁሉ ውጥረት የበዛበት ነገር ግን መብት ያላቸው ትላልቅ ዝውውሮች የሚደረጉበትና ጥገናዊ ለውጡ የዩናይትድን የሽግግር ዘመን ወይም የተቃና የስኬት ዘመንን ለማምጣት መሰረት የሚጣልበት ስለሆነ በጣም በጥንቃቄና ስልታዊ የቡድን ግንባታ ነው የሚደረገው። ትልቅ ኢንቨስትመንት ቡድኑ በሚያደርግበት ወቅት የተዘዋወሩ ተጫዋቾች ሚናና በወቅቱ የነበረው የቡድኑ አቅም ተመጣጣኝ ሆኖ መጓዝ አልቻለም። አሁን ደግሞ ቡድኑ የእንግሊዝ እግር ኳስ ማህበር ባወጣው ህግ ከፋይናንሻል ፌር ፕሌይ ጋር በጋራ በመተባበር የሚጸናው ህግ ደግሞ ዩናይትድ ወደ ጥሩ ግንባታ ሲገባ ከጥሩ አሰልጣኝ ጋር ለመሻገር ጥረቶችን ሲጀምር እነዚህ ህጎች ደግሞ ለዩናይትድ ሬድ ላይት ያቆሙ በቀይ ማብራት ቡድኑን ፖዝ ያደረጉ የተለያዩ መብቶችን ቡድኑ ከሲኢኦ ጋር ኡመር ባራዳ ጋር በመሆን መብቶችን ያፈላለጉ እንግዲህ ዩናይትዶች እንቅልፍ አልባ ስራዎችን እየሰሩ ነው የሚገኙትና ንቃቱ በዩናይትድ ቤት የሚታየው እንደ ዘገባዎች ከሆነ በጣም በበጎ የሚነሳ ነው። ነገር ግን በርካታ ስራዎች ቡድኑን ይጠብቀዋል ማለት ነው በቀጣይ ጊዜያት። እስቲ በመጀመሪያ ወደ ማቲያስ ኩኛ ዝውውር የተጫዋቹ ሚና በማንቸስተር ዩናይትድ ከማምጣታችን ቀደም ብሎ ግን አንድ የቴሌግራፍ ሪፖርት ስመለከት ነበር። በቴሌግራፍ በኩል የወጣና ጄምስ ዳከር ይባላል። የማንቸስተር ዩናይትድ የቅርብ ሪፖርተር ነው። ብዙ ስለ ማንቸስተር ዩናይትድ የሚጽፍ ውስጥ አዋቂ ተብሎ ለጥቆማ ከሚነሱ ዘጋቢዎች መካከል አንዱ ነው። እሱ እንደሚለው ከሆነ ዩናይትድ ባለፉት የውድድር ዓመታት በተለይ ከ2020 ጀምሮ ቡድኑ በአጠቃላይ 778 ሚሊዮን ፓውንድ ስፔንድ አድርጓል፣ ወጪ አድርጓል ዩናይትድ። ያ ማለት ቡድኑ ከየትኛውም ጊዜ በላይ ከፍተኛ ገንዘብ ባለፉት 5 የውድድር ዓመት በቶፕ 6 ክለቦች ወጪ ከተደረጉ የፋይናንስ ስርዓትን አገኘው ባለ መሰረት ከፍተኛ ገንዘብ ያወጣው ዩናይትድ ነው። በዚህም እንግዲህ ቡድኑ ይሄን ያክል ገንዘብ ሲያወጣ አንድ ጉዳይ ይነሳል። በተለይ አሁን ላይ ዩናይትድ ውስጥ ለተፈጠሩ ችግሮች መብቴ ለማግኘት እንግዲህ ብዙ ውጣ ውረዶች ቡድኑ ሲያይ እንደ ምክንያት የሚጠቀሰው ዩናይትድ ከዚህ 778 ሚሊዮን ፓውንድ ውስጥ እዛው ከእንግሊዝ ያዘዋወረው ተጫዋች በፐርሰንት 8% ነው። ያ ማለት 59 ሚሊዮን ፓውንድ ብቻ ነው ከዚህ ሁሉ ገንዘብ ውስጥ ዩናይትድ ከእንግሊዝ ክለብ ተጫዋች ያዘዋወረው ባለፈው 5 የውድድር ዓመት። ነገር ግን ሌሎች ክለቦችን እንመልከት። ለምሳሌ አርሴናል የመጀመሪያ ቡድን ተጫዋቾች 30 ናቸው፣ ዩናይትድ 32። ያስፈረማቸው ተጫዋቾች 14 ናቸው አርሴናሎች፣ ዩናይትድ 9 ነው። ለ9 ተጫዋች ነው እንግዲህ 778 ሚሊዮን ፓውንድ የከፈለው ዩናይትድ።
አርሴናል ለ14 ተጫዋች 708 ሚሊዮን ፓውንድ ነው። ነገር ግን አርሴናል ከሊጉ ውጪ ላሉ ተጫዋቾች ትላልቅ ገንዘብ ከፍሏል። ነገር ግን በሊጉ ለሚገኙ ተጫዋቾች 380 ሚሊዮን ፓውንድ ከፍሏል። ያ ማለት 54% የአርሴናል ወጪ የነበረው እዛው በሊግ ውስጥ የቆዩ ተጫዋቾች ላይ ነው። ዩናይትድ ግን 8% ነው። ለምሳሌ ማንቸስተር ሲቲ 31% በሊጉ ለሚገኙት ክለቦች ኢንቨስት አድርጓል። ያ ማለት ከሊጉ ክለቦች ተጫዋች ማዘዋወር ችሏል። ቼልሲ 36%፣ ሊቨርፑል 21%፣ ቶትናም 43%፣ ዩናይትድ ብቻ ነው ከቶፕ 6 ክለቦች 8% ብቻ። ይሄ ደግሞ ከፍተኛ ገንዘብ ኢንቨስት የተደረገበት ነው። እንደ ምሳሌነት የሚነሳው ለምሳሌ እነ ራፋኤል ቫራን፣ ካሴሚሮ፣ አንቶኒ፣ ቫንደቤክ፣ እነ ዲፔይ፣ ጄደን ሳንቾ፣ ራስሙስ ሆይሉንድ እነዚህን ተጫዋቾችን እንደ መነሻነት ያነሳሉና ከሊጉ ከተዘዋወሩ ተጫዋቾች ውስጥ በቅርብ ዓመት ማጓየር፣ ቢሳካ፣ ፌሌኒ፣ ሽናይደርሊን፣ ሳንቼዝ እነዚህ በቅርብ ዓመት የተዘዋወሩ ናቸው። ማታና ማውንት ከአንድ ክለብ የመጡ ተጫዋቾች ናቸው። ነገር ግን ዩናይትድ ያለፉትን ጊዜያት ከፍተኛ ገንዘብ ሲያወጣባቸው የነበሩ ተጫዋቾች አንደኛ ሊጉን ለመላመድ ከፍተኛ ገንዘብ ወጥቶባቸው አዳፕት ለማድረግና ክለቡ ያለበትን ጫና የሚታወቅ ነው። ነገር ግን ከዛ ጫና ውስጥ ማንቸስተርን አውጥቶ ለስኬት ለማብቃት ከመጣው አሰልጣኝ ጋር ጭምር በጣም ሲቸገሩ ነው የተስተዋለው እና የዩናይትድን የፋይናንስ ስርዓት ካናጉ ምክንያቶች መካከል ተደርጎ ይሄ ይጠቀሳል። በአንደኝነት የተዘዋወሩ ተጫዋቾች አንደኛ አማካይ እድሜያቸው እና ጫናን የመቋቋም የወጣባቸው ገንዘብና ክለቡ በከፍተኛ ኢንቨስትመንት አዘዋወራቸው ገና ሊጉን አዳፕት ለማድረግ ጊዜ የሚፈልጉ ተጫዋቾች መሆናቸው። አሁን ግን የተዘዋወረው ተጫዋች ማቲያስ ኩኛ ሊጉን አዳፕት ያደረገ ነው። ሊዘዋወር ወደ ዩናይትድ እንደተቃረበ እየተነገረ የሚገኘው ብራያን ምቤሞ ሊጉን የለመደ ነው። ሁለቱ ተጫዋቾች በድምር ደግሞ በሊጉ ብቻ ወደ 49 ግብ ላይ ቀጥተኛ ተሳትፎ አድርጓል። ከየትኛውም የዩናይትድ የፊት መስመር ተጫዋች በጋራ ካደረጉት ተሳትፎ በበለጠ በብዙ ርቀት። ይሄ ደግሞ የዩናይትድን የሽግግር ጊዜ ያሳጥራል ብለው ካመኑባቸው የአዲሱ ስትራክቸር የሥራ ዘመን ትልቁ እቅድ እንዲህ አይነት ዝውውሮች ማድረግ። ለዛ ነው ዩናይትድ ከሊጉ ውጪ ባሉ ተጫዋቾች ላይ ካተኮረው ይልቅ ሊግ ውስጥ ያሉ ተጫዋቾች ላይ አተኮረው። አንደኛ የሊጉን ተፎካካሪነት፣ ፍጥነት፣ ጉልበት እያንዳንዱን አዳፕት አድርገዋል። እዚህ ላይ ደግሞ በትልቅ ስታንዳርድ በዩናይትድ ብራንድ መጫወት ደግሞ የማቲያስ ኩኛን አስተያየት ሰምታችኋል። በዚህ በቀይ ማሊያ መጫወት የምን ጊዜ የኔ ትልቁ ህልም ነው። ለዛ ነው የትኛውንም ውድድር እንደ ክራይቴሪያ ሳላስቀምጥ በቀጥታ ዩናይትድን ፈልጌ ለመፈረም የወሰንኩት የሚል አስተያየት ሰጥቶ ነበርና ሊጉ መልመዳቸው ከሊጉ ጋር አብሮ በጋራ መቆየታቸው ለተሻለ ለዩናይትድ ቀጣይነት ያለው ግንባታ አንደኛው ዋስትና ይሆናል። ስለዚህ ዩናይትድ በዘንድሮ የዝውውር መስኮት ከሊጉ ውጪ ከሚገኙ ተጫዋቾች ውስጥ የተወሰነ ቢያመጣ እንጂ በአብዛኛው ትኩረት ያደረገው በሊግ ውስጥ የሚጫወቱ ተጫዋቾች ላይ ነውና ይሄንን ተከትሎ የሁለቱ ተጫዋቾች በጋራ የፊት መስመር ላይ መሰለፍ ጄደን ሳንቾና አንቶኒን ከዚህ ቀደም የነ ማርሻል ዝውውርን የተለያዩ ትላልቅ አሁን ራስሙስ ሆይሉንድን፣ ጆሹዋ ዚርክዚን የተለያዩ ተጫዋቾችን ማንሳት ይቻላል። እንደመጡ ተጽዕኖ ለመፍጠር የተቸገሩ በርካታ ተጫዋቾች አብዛኛው የተዘዋወሩት ከሊጉ ውጪ ነው። በቅርብ ዓመት ውስጥ እኮ ዩናይትድ ከሊጉ ያስፈረመው ተጫዋች ሜሰን ማውንት ነው። የተቀሩ ተጫዋቾች በአብዛኛው ከሊጉ ውጪ ነው ወደ ክለቡ የተቀላቀሉትና ይሄ ዝውውር ስትራቴጂ አንዱ ለውጥ ነውና ይሄ ደግሞ የሚመራው በሲኢኦ ኡመር ባራዳ አማካኝነት መሆኑ እንግዲህ ይሄን የዝውውር መስኮት ዩናይትድ በተጠናና በተረጋጋ መልኩ እንዲያካሂድ ምክንያት ሆኗል። የማቲያስ ኩኛ ዝውውር እንግዲህ 62.5 ሚሊዮን ፓውንድ ነው ተጫዋቹ የሚከፈልበት። በ3
ዙር የሚከፈል ክፍያ ነው ሁለቱ ክለቦች የተስማሙት። ነገር ግን የማቲያስ ኩኛ አንድ ለየት የሚል ቁጥራዊ መረጃ አለ። ተጫዋቹ በሁለት የውድድር ዓመት ቆይታው በ65 ጨዋታ 27 ግብ አስቆጥሯል። የትኛውም የዩናይትድ የፊት መስመር ተጫዋች በሁለት የውድድር ዓመት 27 ግብ ላይ አልደረሰ። አንደኛው ጉዳይ። በሁለተኛነት የሚነሳው ደግሞ ስለ ፋይናል ሰርድ የተጫዋቹ እንቅስቃሴ ነው። በዩናይትድ ቤት የጎደሉ ስታንዳርዶች ወይም በዘንድሮ የውድድር ዓመት የታጡ አቅሞች ሁሉ ማቲያስ ኩኛ ውስጥ ይገኛል። ለምሳሌ ተጫዋቹ ካስቆጠራቸው ግቦች ውስጥ መነሻ ያደረጋቸውን ፖዚሽኖችን በማፕ ኦፕታ አውጥቶ ነበር። ከግራ ክንፍ ሲነሳ የሚያስቆጥርበት መንገድ፣ ከቀኝ ክንፍ ሲነሳ በተለይ ከወልቭስ ከፊት መስመር ተጫዋቾች ጋር ሮቴሽን እያደረገ በነጻነት ይሄን የ10 ቁጥርና የ9 ቁጥር ሚና በአግባቡ በነጻነት ሽፍት እያደረገ እንዲጫወት ወደ አማካዩ ገባ ያለ ወርዶ በተለይ ከሚድ ሰርድ በኋላ የሚነሱ ኳሶችን በቢልድ አፕ በኩል እኩል ተንቀሳቅሶ በአስደናቂ ፓሶቹ ታግዞ ተጫዋቹ ተጋጣሚ ላይ ጫና ሲፈጥር በማጥቃቱ በኩል የተለየ አቅም አለው። እዚህ ላይ ደግሞ የሚነሳው የተጫዋቹ የክሬቲቪቲ አቅም። እንግዲህ በወልቭስ ደረጃ ወልቭስ በታሪኩ 6 ተከታታይ ጨዋታ አሸንፎ አያውቅም ነበር በፕሪሚየር ሊጉ። ለመጀመሪያ ጊዜ በአዲሱ አሰልጣኙ ሲያሸንፍ የማቲያስ ኩኛ ሚና አስታውሱ። በዛን ወቅት ቡድኑን ሲረከቡ ላለመውረድ የሚታገል ከነስፒሽ ታውን በታች ነበር። ነገር ግን በአንዴ ከፍ ብሎ በተሻለ ደረጃ ላይ ነው ያጠናቀቀው። በእነዚህ ሁሉ ስኬቶች ውስጥ የኩኛ ተጽዕኖ በወልቭስ ውስጥ የላቀ ደረጃና የላቀ ድርሻ ነበርና ማቲያስ ኩኛ ለምሳሌ በቀኙ የሜዳ ክፍል በግራው የሜዳ ክፍል መነሻ አድርጎ ቢጫወት አሁን እና ጋርናቾን የሚሞክርበት ቦታ አሞሪም ቢጫወት ከፊት መስመር በኩል ከአንድ አጥቂ ጋር ተጣምሮ ከግራው የሜዳ ክፍል እንዲነሳ ቢደረግና የቀኙን የሜዳ ክፍል ብራያን ኢምቤሞ ቢጠቀም ብለን ብንመለከት ሁለቱ ተጫዋቾች ልክ በብሬንፎርድ እና በወልቭስ የሚያደርጉት ሚና ለምሳሌ ኢምቤሞ ፋይናል ሰርድ ላይ በአነስተኛ ቻንስ ከፍተኛ ቁጥር ያለውን ግብ በማስቆጠር በሊጉ 4ኛ ደረጃ ላይ ነው የሚገኘው። 4ኛ ደረጃ በአነስተኛ ቻንስ አነስተኛ እድል ተገኝቶ በተገኘው አነስተኛ እድል ውስጥ ከፍተኛ ግብ በማስቆጠር። በነገራችን ላይ በፕሪሚየር ሊግ በዘንድሮ ውድድር ዓመት ሾት ኮንቨርዥን ሬቱ ብዙ የተነገረለት ተጫዋች ብራያን ኢምቤሞ ነው። በተለይ በሊጉ ከፍተኛ ቁጥር ግብ ያስቆጠረው መሐመድ ሳላህና አሌክሳንደር ኢሳክ በመቀጠል 3ኛ ደረጃ ላይ ተቀምጧል። የሾት ኮንቨርዥን ሬቱ 21.5 ነው። ይሄ ማለት ደግሞ የዩናይትድ የፊት መስመር ተጫዋቾች በአጠቃላይ ያላቸው ሾት ኮንቨርዥን ሬት ሲደመር እንኳን 20.8 ነው በአጠቃላይ ያላቸው። ስለዚህ የብራያን ኢምቤሞ በብሬንፎርድ ያለው ሚና ስትመለከቱና ይሄ ተጫዋች ዩናይትድ ቤት የሚጨምረው ኳሊቲ እውነታውን ቁጥሮችን አስደግፈው ነው እንግዲህ ሚናቸው ምን ያክል የላቀ እንደሚሆንና ለዩናይትድ የቡድን እድገት ወሳኝነት እንዳለው ይሄ ዝውውር። በተቃራኒው ፖዚሽን ደግሞ ማቲያስ ኩኛ ሲጫወት የዚህ ተጫዋች ደግሞ ሌላኛው አቅም የክሬቲቪቲ አቅም ነው። ለምሳሌ በሊጉ ትላልቅ እድሎችን በመፍጠር 5ኛ ደረጃ ላይ ነው የሚገኘው እና እነዚህ 5ኛ ደረጃ ላይ ኩኛ ሲቀመጥ የተቀሩት 4 ተጫዋቾች የቶፕ 6 ተጫዋቾች ናቸው እና ከወገብ በታች ያለ ተጫዋች ነው እንግዲህ 5ኛ ደረጃ ላይ የተቀመጠው። እሱ የሚጫወትበት ክለብ ከወገብ በታች ነው ያለው። ነገር ግን በክሬቲቪቲ ወይም ትላልቅ እድሎችን በመፍጠር 5ኛ ደረጃ ላይ ነው ያለው። ስለዚህ ይሄ ጥምረት ምን ያክል አስፈሪና በተለይ መዋሃዱ ከቡድኑ አጫወት ጋር አማካይ ስፍራው አንድ የውድድር ዓመት እላዩ ላይ ሲጨምር መግባባቱ የላቀ ሲሆን በጥሩ አማካይ ዝውውርም ተደርጎ የሚጠገን ደግሞ ከሆነ ዩናይትድ ሻርፕ የመሆን አቅሙን ከጊዜ ወደ ጊዜ ማግኘቱ አይቀርም በእነዚህ ተጫዋቾች ሚና። ስለዚህ በወልቭስ እና በብሬንፎርድ ደረጃ
የዚህን ያክል ተጽዕኖ ከፈጠሩ በዩናይትድ ውስጥስ ይሄ ጉዳይ እንግዲህ ታክቲሻን ከሆነ ሩበን አሞሪም ጋር ጥሩ የቅድመ ውድድር ጊዜ ካሳለፉና መዋሃዱ ጥረትም በታቀደለት ደረጃ ወደ ዩናይትድ የሚመጣ ከሆነ ጥሩ የፊት መስመር ጥገናዊ ለውጥ ይመስላል ይሄ የዝውውር ሂደት። ይሄ ብራዚላዊ ተጫዋች እንደምታውቁት በአንድ የውድድር ዓመት ከብራዚላውያን ተጫዋቾች በፕሪሚየር ሊግ ከፍተኛ ቁጥር ግብ ማስቆጠር የቻሉት ሮቤርቶ ፈርሚኒዮ፣ ፊሊፔ ኩቲኒዮ ከዛም በኋላ 2022-23 ጋብሪኤል ማርቲኔሊ ነው። ለመጀመሪያ ጊዜ ይሄን ሪካርድ እንግዲህ በዘንድሮ የውድድር ዓመት በተጠናቀቀው የውድድር ዓመት ይቅርታ ማቲያስ ኩኛ ይሄን ሪካርድ መጋራት ችሏል። ስለዚህ አዳፕት ለማድረግ ሁለት የውድድር ዓመት 65 የሊግ ጨዋታ ለማቲያስ ኩኛ በቂ ነበር። ይሄ ተጫዋች ሊጉን በደንብ ለምዷል። ሁለገብ የፊት መስመር ተጫዋች ነው። አሁን በዩናይትድ ቤት ለየት የሚያደርገው የኩኛን ትልቁ ሚና ሁለገብ ነው። በሶስቱም የፊት መስመር ፖዚሽኖች ላይ በተለይ ለ3-4-3 አጫወት በጣም ምቹ የሆነ ተጫዋች ነው። በዚህ አጫወት በአርቢ ላይፕዚግ ተጫውቷል። በዲየጎ ሲሞኒ አትሌቲኮ ማድሪድ ውስጥ ከአንድ አጥቂ ጋር ተጣምሮ ሁለተኛ አጥቂ በመሆን በአትሌቲኮ ማድሪድ ተጫውቷል። ስለዚህ በዩናይትድ ቤት ከሚመጣው አጥቂ ጋር ለመጣመር የኩኛ ሚና አዲስ አይሆንም ወይም በአዲስ መልኩ ሩበን አሞሪምን አዲስ ኤክስፐሪመንት እንዲሞክሩ የሚያስገድዳቸው አይደለም። በዛ ላይ ደግሞ ሊጉን የለመደ ተጫዋች ነው። ስለዚህ የኩኛ ዝውውር ዘርፈ ብዙ ጉዳዮችን የሚቀርፍ ነው። ነገር ግን አሁን የጥራትን የማሳደግ ስብስብ ውስጥ ጥራትን የማጉላት ጉዳይ በዩናይትድ ቤት ትልቅ ወሳኝነት ያለው ጉዳይ ነው። ምክንያቱም የአማድ ጥሩ ብቃት ላይ ዘንድሮ በነበረበት ወቅት ነው ጉዳት ያጋጠመው። ይሄ ተጫዋች አሁን ለስኳድ ጥራት ጥሩ የሶስት ፖዚሽኖች አማራጭ ነው የሚሆነው። እንደውም ሩበን አሞሪም እንደመጡ እኮ ፉል ባክ ማለት ዊንግ ባክ እያደረጉት ነበር፣ የቀኙም የግራውም በተለይ በቀኙ ፖዚሽን በኩል። ስለዚህ ዩናይትድ ሞር ኦፌንሲቭ ማይንድ ያለውን ቡድን አሁን አሞሪም ለመገንባት የሚሰጉበት ጊዜ አይሆንም ማለት ነው። ምክንያቱም በተጠናቀቀው የውድድር ዓመት 2-6 ቁጥር እዚህ ላይ ደግሞ ብሩኖን እየጨመሩ በሁለት ፉልባክ ተፈጥሯዊ ፉልባኮች በ5 ወደ 7 ዲፌንሲቭ ማይንድ ያለው ቡድን ይዘው ይገባሉ አንዳንድ ጠንካራ ጨዋታዎች ላይ እና ፍሉድ ሆኖ ወደፊት ለማጥቃት ቡድኑ የተበጣጠሰ የተቆራረጠ ፓሲቭ ፓሶች ይኖሩ ነበርና ቶሎ ወደ ፋይናል ሰርድ ለመድረስ ቡድኑ ይቸገራል። ለዚህ ደግሞ ምክንያት የሆነው ከረፍት በፊት ቡድኑ ግብ ሳያስቆጥር የወጣባቸው በርካታ ጨዋታዎች እንዳሉ በዘንድሮ የውድድር ዓመት ስንመለከት ነበር። ስለዚህ የግድ ታክቲካል ሺፍት ከረፍት በኋላ ይፈልጋል። እንደገና ሌላ ካምባክ፣ ሌላ ኢነርጂ፣ ቀጣይ ጨዋታ ላይ ቡድኑ እንዲባክን የሚያደርግ ኢነርጂ ቀደም ብሎ ያባክን ነበር በሁለተኛ 45። ስለዚህ እነዚህ ጉዳዮችንም ለመቅረፍ ከፊት መስመር ያለው ጥራት በጎለበተ ቁጥር ከኋላ መስመር ላይ ያለው ጫናም ጭምር ይቀንሳል። ምክንያቱም ቡድኑ ኳስ የማድረስ ወይም የክሬቲቭ እጥረት የለበትም። ብሩኖ ያለ ዩናይትድ ቤት የኳስ እጥረት ወይም የሚሸጋገሩ ኳሶች ወይም ለፊት መስመር ተጫዋቾች የማይደርሱ ወይም እጥረት ይኖራል ተብሎ በፓስ በኩል አይጠበቅም። ግን የፊት መስመር በኩሉ ደግሞ በጥራት በስታንዳርድ የማጥቃቱን ዲፓርትመንት በደንብ ሊመሩ የሚችሉ ተጫዋቾች ሲኖሩ ግን እነዚህ ፓሶች ሁሉ ወደ ስኬት የመቀየራቸው አቅማቸው ከፍ ይላል። ስለዚህ አሁን ዩናይትድ ማጥቃቱን ታሳቢ ያደረገ የፊት መስመር ዝውውር እያደረገ ነው የሚገኘውና በዚህም በኩል የማቲያስ ኩኛ ዝውውር በርከት ያሉ ጥገናዊ ለውጦች ወይም በርካታ ክፍተቶችን ይደፍናል ተብሎ ይጠበቃል። እንግዲህ ይሄ ተጫዋች በዘንድሮ የውድድር ዓመት 6 ግቦችን ከኤሪያ ውጪ ማስቆጠሩ ከብሩኖ ፈርናንዴዝ እኩል ነው። እንግዲህ
ከኤሪያ ውጪ ከቦክስ ውጪ ማስቆጠር የቻለው 6 ግቦች እንደ ፊት መስመር ተጫዋች እንደ 10 ቁጥርም እንደ 9 ቁጥር አጥቂ 9 ቁጥር ብሎ በቀጥታ ለመናገር ቢቸግርም ግን ብራዚል ብሔራዊ ቡድንም ከዚህ በፊት ላይፕዚግም አትሌቲኮ ማድሪድም ተጫውቷል። የጆሹዋ ዚርክዚ አይነት ሆኖ ቴክኒካሊ የላቀ ፍጥነት የድሪብል አቅም እንዲሁም ባጨራረሱ ደግሞ በተለይ ባጨራረሱ ይሄ ተጫዋች ከቼልሲና ከአርሴናል በደንብ ማምለጡ ያስታውቃል። ኩኛ እነዚህ ሁለት ክለቦችን አምልጧቸዋል። እነሱ እንደሚፈልጉት ወይም እንደሚጫወቱት የጨዋታ መንገድ ከሆነ ኩኛ በደንብ ፊት የሚያደርግ ተጫዋች ነው። ዩናይትድ በርካታ ክፍተቱን ይሸፍንበታል በዚህ ተጫዋች። ነገር ግን አንድ ለየት የሚያደርገው ብሩኖ ፈርናንዴዝ ነው። በዘንድሮ የውድድር ዓመት በርካታ ኢላማቸውን የጠበቁ ሙከራዎችን ለዩናይትድ ማድረግ የቻለው 51። ነገር ግን በወልቭስ ደረጃ ሆኖ ማቲያስ ኩኛ እኩል 51 ኢላማውን የጠበቀ ያልተዛነፈ ሙከራ አድርጓል ከብሩኖ እኩል። ስለዚህ ይሄ ተጫዋች በይበልጥ ወደፊት ተጠግቶ እየተጫወተ እነዚህ ቁጥሮች የሚያስመዘግቡ ከሆነ ከጀርባው ባሉ ተጫዋቾች ጥራታቸው ደግሞ ሲጠበቁ በቂ ኳሶች ሲደርሱት አንደኛ የማስቆጠር አቅሙ ከወልቭስ በተሻለ ሁኔታ ዩናይትድ ቤት ይኖራል ተብሎ ይጠበቃል። ምክንያቱም አጠገቡ ጋር የሚጫወተው ብሩኖ ከተዘዋወረ በተጨማሪ ብራያን ምቤሞ ናቸው። እዚህ ጋር ደግሞ ነፃ የሚወጣው በማቲያስ ኩኛ እንቅስቃሴ የሚመጣው የ9 ቁጥር ተጫዋች ነው። ስለዚህ የኩኛ ዝውውር ለዩናይትድ ሰፊ አማራጭን የሚሰጥ በሜዳ ውስጥ እንቅስቃሴ በርካታ ጉለቶችን ወይም ከዚህ ቀደም ዩናይትድ በጥራት ደረጃ እንኳን በነጋርናቾ ሲገለገልበት የነበረውን ፖዚሽን በከፍተኛ ጥራት ጠግኖ የቡድኑን የማጥቃት አቅም በብዙ ርቀት የሚያሳድግ ምርጥ ብራዚላዊ እንግዲህ በመጨረሻም የዩናይትድ ንብረት ሆኗል። በደንብ ማቲያስ ኩኛን በቀጣይ የውድድር ዓመት በዩናይትድ ቤት እንግዲህ እንመለከተዋለን። ልዩነት ይፈጥራል ተብሎ ይጠበቃል። አሁን እንግዲህ የመጨረሻ መረጃችን የሚሆነው የስፖርቲንግ ሊዝበኑ ፕሬዝዳንት ፍሬድሪኮ ቫርዴስ የሰጡትን አስተያየት ነው የምንመለከተው። ይህ አስተያየት ምናልባት ለዩናይትድ ደጋፊዎች በደንብ አስፈላጊ ይመስለኛል እና ፍሬድሪኮ ቫርዴስ እንደሚሉት ከሆነ እኛ የትኛውንም አይነት ብላክሜል ወይም ኢንሱሌት የሆነ ጉዳይ አንቀበልም። በቃ ይሄ የሐሰት መረጃም ሆነ በሚዲያ በኩል የሚስተጋባው ነገር በአጠቃላይ ሐሰት ነው። ይሄ ተጫዋች እና እኛ መካከል ያነበረው ስምምነት ፍጹም በሚዲያው በኩል የሚዘገበው ሐሰት ነው። ብላክሜል ማለት እንግዲህ በአጠቃላይ ጉዳዩን አክሽፈውታል። ምክንያቱም ሲባል የነበረው በተጠናቀቀው የውድድር ዓመት ሪሊዝ ክሎዙ 100 ሚሊዮን ዩሮ በተጫዋቹና በክለቡ መካከል ስምምነት ላይ ተደርሶ 70 ሚሊዮን ዩሮ አንድ ዓመት ቆይልንና በ70 ሚሊዮን ዩሮ እንሸጣለን ብለው ቃል ገብተውለታል። ግን ፕሬዝዳንቱ ይሄን አይደለም ያሉት። ከሂጎ ቪዬና ጋር የነበረን ድርድር 100 ሚሊዮን ዩሮ ሪሊዝ ክሎዙን አክቲቭ ባደረግንበት ወቅት አንድም ክለብ መጥቶ 100 ሚሊዮን ዩሮ ያቀረበ የለም። ስለዚህ በዚህ ሁኔታ ላይ ተጫዋቹን ለመልቀቅ ምንም አይነት አክቲቭ በነበረበት ሰዓት ጥያቄ ካልደረሰ ተጫዋቹ የመቆየት ግዴታ ውስጥ ነው የሚገባው። ለኛ ጥያቄ አልደረሰንም። በሚዲያው በኩል ግን የተጫዋቹ ስም ከሌሎች ክለቦች ጋር ተያይዞ ይነሳል። ስለዚህ ተጫዋቹን እኛ እንዲቆይልን አግባብተን ሳይሆን አክቲቭ በነበረበት የዝውውር መስኮት ላይ የቀረበልን ጥያቄ ስለሌለ ነው ጌሪኬስ የቆየው። ስለዚህ እኛ አክቲቭ ያደረግነው 100 ሚሊዮን ዩሮ ነው። ከየት አምጥታችሁ ነው 59 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ የምትሉት? በ27 ዓመት በዚህ ኳሊቲ ደረጃ የሚያገለግል አጥቂ በአንድ የውድድር ዓመት 60 ግብና ከዛ በላይ ግቦች ላይ ተሳትፎ የሚያደርግ በፖርቹጊዝ ሊግ የሚጫወት ተጫዋች በየትኛው ዘመን ነው ከ70 ሚሊዮን ዩሮ በታች የተሸጠው ብለው ወደዚህ ጋዜጠኛውን ፕሬዝዳንቱ ይጠይቁ ነበር በተደጋጋሚ እና 40 ሚሊዮን 60 ሚሊዮን 80 ሚሊዮን ሚዲያው ይባል። እኛ ለድርድር እስካሁን ድረስ
ምንም አይነት ጥያቄ አልደረሰንም። ምንም አይነት ኢንፎርሜሽንም አናቅም። ይፋዊ ጥያቄ ይዞ የመጣ አንዲትም ጥያቄ ለክለቡ ለኔም በቀጥታ ኢሜል የተደረገልንም ጥያቄ የለም። ስለዚህ ከክለቡ ውጪ የሚወሩ ነገሮች ሁሉ የሐሰት ናቸው። ይሄ ከተጫዋቹ አቤቱታ ጋር ፍጹም የማይገናኝ ነውና እኛ በዚህ ዋጋ ከየትኛው ክለብ ጋር አንደራደርም። ስለዚህ 27 ዓመት የደረሰ ይህን ያክል ግብ የሚያስቆጥር አጥቂ በየትኛውም ጊዜ ይሁን ከፖርቹጊዝ ሊግ በዚህ ዋጋ ተሽጦ አያውቅም። ስለዚህ እኛም በዛ ዋጋ አንደራደርም፣ 70 ሚሊዮን ዩሮ አንቀበልም ብሎ ጉዳዩን ዘግቷል። አሁን ተጫዋቹ በሚዲያ በኩል ያቀረበው አቤቱታና ቅሬታ በፕሬዝዳንቱ በኩል 100% ውድቅ ሆኗል። የሲቲ ስራ አስኪያጅ ስፖርቲንግ ዳይሬክተር አሁን ሆኖ ተሾሞ በሲቲ ቤት አስደናቂ ስራ እየሰራ የሚገኘው ሂጎ ቪዬና 100 ሚሊዮን ዩሮን ተነጋግረን አክቲቭ ያደረግንበት 2 የዝውውር መስኮቶች ነበሩ ብለዋል። የተጠናቀቀው ሳመርና የጃንዋሪ የዝውውር መስኮት ይፋዊ ጥያቄ አልደረሰንም። ስለዚህ ያ ሪሊዝ ክሎዝ አክቲቭ የሆነበት ጊዜያቶች ውስጥ ሁሉ ጥያቄ ሳይደርሰን አሁንም በተመሳሳይ ምንም አይነት ጥያቄ አልደረሰንም። አክቲቭ የሆነውን ሪሊዝ ክሎዝ ነው አሁንም በድጋሚ አክቲቭ እናደርገው ብሏል። ስለዚህ የትኛው ክለብ ደፍሮ 100 ሚሊዮን ዩሮ ወይም ወደ 83.4 ሚሊዮን ፓውንድ ገደማ ያቀርባል? በቀጣይ ጊዜያት ውስጥ የምናየው ነው የሚሆነውና በጌሪኬስ ኤጀንትና በስፖርቲንግ ሊዝበን ኃላፊዎች መካከል ውጥረት የተሞላው ድርድር እንዳለ ደግሞ ምሽት ላይ ፋብሪዚዮ በፌስቡክ ገጹም እንዲሁም በዩቲዩብ ቻናሉ ላይ ዘርዝሮ ጽፏል። እንዲሁም በዩቲዩብ ገጹ ላይ ሲያብራራ ነበር። በጣም ውጥረት የተሞላበት ፍጹም አለመግባባት የነበረበት የመጀመሪያ ግንኙነት ዛሬ ተደርጓል ነው የሚለው። ከሰዓት በኋላ በሁለቱ ወገኖች መካከል የተደረገው ድርድር ደግሞ ከስምምነት ላይ አለመደረሱ ጉዳዩ ላይ ከፍተኛ ውጥረት ፈጥሯል። ተጫዋቹ ብስጭቱን አሁንም እየገለጸ ነው የሚገኘውና ቃል በገቡልኝ መሰረት ፍቃደኛ የሆኑ አይደሉም ወይም የሚመጡትን ጥያቄዎች በአግባቡ እየተቀበሉ አይደለም ነው የሚለው ጌሪኬስ። በዛ በኩል ደግሞ ፕሬዝዳንቱ ምንም አይነት ጥያቄ አልደረሰንም እየተባለ ነው። ጉዳዩ ከፍተኛ ውዝግብ ፈጥሯል። እንግዲህ እንዲህ አይነት ጉዳዮች በስተመጨረሻ ተጫዋቹ በክለቡ መቀጠል እንደማይፈልግ ወይም ይሄ ዝውውር መስኮት ተጫዋቹ እንግዲህ የመጨረሻ የእግር ኳስ ካሪየሩ ትልቁ አጋጣሚ እንደሆነ በስዊድን ሬዲዮን ቀርቦ በይፋ ተናግሯል። ስለዚህ ሁለቱ ወገኖች ከስምምነት ላይ ካልተደረሰ እንግዲህ ሻጭ ክለብ ነው ሊዝበን በፈለገው ዋጋ ነው የሚደራደረው ወይም የመልቀቂያ ሂሳቡ እንደሚባለው ከሆነ በቀጥታ ውሉ ላይ እንዳልሰፈረ ነው ፕሬዝዳንቱ የሚገልጸው። ስለዚህ ይሄ ጉዳይ እንግዲህ ውስብስብ ሆኗል። አንድ የመፍትሄ ሐሳብ ይዘው ብቅ ይላሉ ተብሎ ይጠበቃል። በተለይ ናሽናሌ የሚባለው የፖርቱጋል ተነባቢ ጋዜጣ እንደሚለው ከሆነ ሁለቱም ወገኖች እንግዲህ ኮስታራ የሆነ ሐሳብ ይዘው ነው የቀረቡት። ግሪኬስ መቀጠል አይፈልግም። በተባለለት መሰረት ቃል በገቡልኝ መሰረት ዋጋውን ቀንሰው አክቲቭ እንዲያደርጉ የሚል ጫና የመፍጠር ጉዳይ ነው የያዘው። በተቃራኒው ደግሞ የሊዝበን ፕሬዝዳንት እንግዲህ በየትኛው መመዘኛ እኛ 60 ሚሊዮን ሲደመር 10 አንቀበልም፣ 27 ዓመት የሞላው ከፍተኛ ግብ የሚያስቆጥር በዚህ በፖርቱጋል ሊግ ውስጥ በዚህ ደረጃ ከፍተኛ ቁጥር ግብ እያስቆጠረ ኮንትራቱ ላይ እንግዲህ በዚህ ዋጋ የተሸጠም አጥቂ የለም። ስለዚህ እኛም በዚህ ዋጋ ተጫዋቹን አንሸኝም፣ ይሄም የኛ አቋም ነው በሚል ወደ ስራ ቀናቸው እንግዲህ ትናንት ከሰዓት መመለሳቸውን ነው ከ5 የእረፍት ቀናት በኋላ የገለጹት። ስለዚህ በሁለቱ ወገኖች መካከል ውጥረት የተሞላው ጉዳይ እንግዲህ እንደቀጠለ ነው። በቀጣይ ቀናት እንግዲህ አንድ ትልቅ መረጃ ይወጣል ተብሎ ይጠበቃል። ቶማስ ፍራንክ የቶትናም አሰልጣኝ ሆነው በይፋ ተሾመዋል። እኚህ የቀድሞ የብሬንፎርድ አሰልጣኝ እንግዲህ አንጀን ፖስተኮግሉን ተክተው ወደ ቶትናም መጥተዋል። ነገር ግን
ቶማስ ፍራንክ ብራያን ምቤሞን በቶትናም ማምጣት ይፈልጋሉ የተባለውን ሩመርስ የእንግሊዝ ሚዲያ በአጠቃላይ ይሄን ጉዳይ የሐሰት መረጃ ነው የሚል ማስተባበያ ሰጥተው ምቤሞ ከዩናይትድ ኃላፊዎች ጋር ብሬንፎርዶች የተደራደሩ ነው። ከቀጣይ ሰኞ ጀምሮ በስራ ቀናት አንድ ትልቅ መረጃ ይወጣል ተብሎ ይጠበቃልና ምቤሞ ቶማስ ፍራንክን ተከትሎ ወደ ቶትናም ይጓዛል የሚለው መረጃ በአብዛኛው የሐሰት መሆኑ ተረጋግጧልና ዩናይትድ ደጋፊዎች ኩኛን ተከትሎ ሊመጣ የተቃረበው ተጫዋች ብራያን ምቤሞ እንደሆነ አያይዞ ለማንሳት የቪክተር ጌሪኬስ ጉዳይ ግን ውስብስብና አዲስ አርዕስት ይዞ ብቅ ብሏል። በቀጣይ ቀናት እንግዲህ የሚሰሙ መረጃዎች ካሉ ይዘንላችሁ ምን መጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቴዲ ታደሰ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።